እንደኔ ትፈሩ ከነበረ ይሄ ቪዲዮ ለእናንተ ነው። ሰው ምን ይለኛል በሚለው ፍራቻችሁ ምክንያት መሆን የሚችሉትን ሰው እንዳትሆኑ ወደኋላ ያስቀራችሁ ሆነ ይሄ ቪዲዮ ትክክለኛው ሰው ጋር ደርሷል ማለት ነው። እኔ ከናንተ በላይ በእርግጠኝነት ፈሪ ነበር። የሆነ ወጣ ያለ ነገር ለማድረግ እጨናነቅ ነበረ። ኢቭን ተውትና እሱን የሆነ አይነት አለባበስ ለመሞከር እንኳን በወጣ ምን ይሉኛል ብዬ ልብሴን ቀያየሬ ድጋሜ ኖርማል ማደርገውን ልብስ ስታንድ አውት ላለማድረግ አደርግ ነበር። ይሄ ሁሉ ደግሞ የመጣው ምን ሊሉኝ ይችላሉ በሚለው ፍራቻ። ይሄ ፍራቻ ደግሞ በጣም ብዙ ሰዎች ላይ አለ እና በጣም ከመፍራት የተነሳ ሰዎችን ቀና ብዬ ማየት ይከብደኝ ነበረ። ሰዎች ጀጅ እንዳያደርጉኝ በጣም ፈራ ሰው ነበርኩ። እንግዳ መጥቶ ምናምን ላይ የምደበቅ ሰው ነበርኩ። ይሄን ያህል ፈራ ሰው ነበርኩና አሁን የምፈልገውን ነገር እንዳሳድድ ራሴን ማጋለጥ ይችላል እና በዚህ ቪዲዮ መጨረሻም እኔ ያልኩት ነገር እናንተ ጋር ከነበረ እንዴት ያንን ፍራቻችሁን ለዘላለም ከህይወታችሁ ማስወጣት እንደምትችሉ በዚህ ቪዲዮ መጨረሻ ታገኙታላችሁ። ሰው ምን ይለኛል የሚለውን ፍራቻ መጀመሪያ ማድረግ ያለባችሁ ነገር ያንን ፍራቻ ከህይወታችሁ ለማስወጣት ራሳችሁን ጠይቁት። እኔ ሰው ምን ይለኛል ብዬ ብኖር ነገ እኔ መሆን የምችለውን ነገር ሳላይ ሰዎች ምን ይሉኛል ብዬ ብሞት ማንም አያስቶሰኝ። ሰዎችን ለማስደሰትስ ብዬ የኔ ህልም መሞት አለበት ወይ የሚለውን አስተሳሰብ ጭንቅላታችሁ ላይ መክተት አለባችሁ። ብዙ ጊዜ የምትፈሩበት ምክንያት ምንድነው? ሰዎች እናንተን ጀጅ እንዳያደርጓችሁ በሚል። ግን እናንተ ይህን ጥያቄ ራሳችሁን ጠይቁት። እናንተ ሰዎች ጀጅ ቢያደርጋችሁ ይሻላል ወይስ እነሱ ምን ይሉኛል ብላችሁ እነሱ ባወጣላችሁ መንገድ እነሱ በሚያስቧችሁ መንገድ መቀጠል ይሻላችኋል? ብዙ ሰዎች ህልማቸው የሚሞተው ሰው ምን ይለኛል በማለታቸው። ግን አሁን የሞቱ ሰዎች ማለት ነው መጨረሻ ጥያቄ ሲጠየቁ ምንድነው የሚቆጫችሁ ነገር ብለው በአንድ ሪሰርች እንደሚያሳየው ምንድነው የሚሉት? እኔ ሰው ምን ይለኛል ብዬ መሆን የምችለውን ሰው አለማየቴና ማሳደር የሚፈልገውን ነገር አለማሳደር ነው ይላል። እና ይሄን አስተሳሰብ ጭንቅላታችሁ ላይ ከተቱ። እኔ ሰው ምን ይለኛል ብዬ መሆን የሚችለውን ሰው ሳላይ መሞት ፈልጋለሁ ወይ ብላችሁ ይሄን አስተሳሰብ ስከቱት የሆነ አይነት ብልጭታ ይፈጥራል ጭንቅላታችሁ ላይ። ይሄ የኔ ህይወት እንዲሆን አልፈልግም እንዴ እንንተና እንደዚህ ቢሉኝ እኔ ምን አገባኝ? እኔ የሆነ አይነት ህልም አለኝ። ለነሱ ጥሩ ላይሆን ይችላል፣ ለነሱ ልክ ላይሆን ይችላል። ግን ማሳደድ የምፈልገውን ነገር እነሱ እሺ ቢሉኝ እምቢ ቢሉኝ ይቀበሉኝ ባይቀበሉኝ ማሳደድ አለብኝ። ለምን እኔ ለራሴ ያለሁት እኔ ነኝ ብላችሁ ይሄን አስተሳሰብ ጭንቅላታችሁ ላይ ስከቱት የሆነ አይነት ነገር ጭንቅላታችሁ ላይ ይፈጥራል። እዛ አስተሳሰባችሁን ቀይሩት። እኔ ብሞት ነገ ለማያስደርሱኝ ሰዎች ብዬ መሆን የምችለውንና መሆን ፈልገውን ነገር እና ማድረግ የምፈልጋቸውን ነገሮች ሳላደርግ ልሞት ነው ብላችሁ ጭንቅላታችሁ ላይ ከተቱትና የሆነ ብልጭታ ትፈጥርባችኋለች። ሁለተኛው ነገር ደግሞ አንድን ፍራቻ ከህይወታችሁ ለማስወጣት ደጋግማችሁ ማድረግ አለባችሁ። እኔ ድሮ እዚህ ጋር አውተንቲክ ነው መሆንላችሁ፣ ግልጽ ሆኜ የምነግራችሁ ነገር ከሴቶች ጋር ማውራት በጣም ይከብደው ሰው ነበር፣ እፈራም ነበረ ምናምን ማለት ነው። ግን የሆነ ሰዓት ላይ እኔም ጓደኛዬም በእንደዚህ አይነት ነገሮች ትንሽ የሚቸገር ነበርና ምን አረግን? ፈተናው እኮ እንትን አይደለም ይሄ ሴቶችን ለማግኘት ምናምን መሞከር ምናምን ሳይሆን በቃ ዝም ብለን ፍራቻችንን ለመጋፈጥ ፈተና ወጣል። ፈተናው ምን ነበረ? በየቀኑ የሆነች ሴት ጋር ሄዳችሁ ስልካችሁን መቀበል ማለት ነው። ይሄን ነገር በድግግሞሽ ካደረግነው በኋላ አንዳቸውንም አላወራናቸው፣ ኮንቴክስቱን ለመናገር ያህል አንዳቸውንም ስልካቸውን ተቀብለን ምናምን ለመጀናጀን አይደለም፣ ግን በጣም ብዙ ሴቶች ጋር አፕሮች ማድረግ ጀመረ። አንዳንዴ ሪጀክት ያደርጓቸዋል፣ አንዳንዴ በጣም በመጥፎ መንገድ ያዩዋቸዋል ምናምን እና ብዙ አይነት ነገር አጋጥሞን ነበር። ይሄ ግን ጭንቅላታችንን ምን እያደረግነው ነው? ራሳችንን ለመፈተን። ከዛ የሆነ ሰዓት ላይ በጣም የተላመር ነው ለኛ ፈተና ነበር እና በቃ የሆነ አይነት ቻሌንጅ ነበር፣ የሆነ አይነት እንትን ለማለት ማለት ነውና ባደረግነው የሆነ ሰዓት ላይ 10 ሴቶች አፕሮች አድርገን 10ሩም ጋር ስልካቸውን ተቀብለናቸው ከዛ በኋላ የሆነ ሰዓት ላይ በቃ ይሄን ፍራቻ ተጋፍጠናል። ይሄንን ነገር ነግራችሁ ምክንያት ምንድነው? አንድን ፍራቻ ማሸነፍ የምትፈልጉ ከሆነ በድግግሞሽ ያንን ፍራቻ መጋፈጥ አለባችሁ። ይሄ ደግሞ ለሁሉም ነገር ነው። እኔ ቪዲዮ በመቅረጽ ማይቻለሁ፣ ስፖርት ቤት ሄዶ መጀመሪያ ጊዜ ጂም ተመዝግቦ መስራት ላይ ማይቻለሁ። በድግግሞሽ እየሄዳችሁ የሆነ ነገር ካደረጋችሁት በኋላ ሰከንድ ኔቸር ይሆንና ፍራቻው እየጠፋ ይመጣል።
ለዛ ሰዎች ማውራት የሚከብዳችሁ ከሆነ፣ ሴቶች ማውራት የሚከብዳችሁ ከሆነ፣ ምንም አይነት ነገር የሚከብዳችሁ ከሆነ በድግግሞሽ አድርጉትና ከዛ በኋላ ሰከንድ ኔቸር ይሆንና ፍራቻችሁ ሙሉ ለሙሉ ጠፍቶ ያንን ነገር ለማድረግ መቸገር ታቆማላችሁ። ዘ ማጂክ ኦፍ ቲንኪንግ ቢግ የሚባል መጽሐፍ አለ እና አንድ ፍራቻ ለማሸነፍ አክሽን ውሰዱ ነው የሚለው። አክሽን ኪውርስ ፊር ይላል እና ይሄ ምን ማለት ነው? በቃ በድግግሞሽ አንድ ነገር ካደረጋችሁት በኋላ ያንን ነገር በፍራቻችሁ ይወጣ ይመጣል ማለት ነውና አክሽን ኪውርስ ፊር ስለሆነ አክሽን ውሰዱ አንድ ፍራቻ ለማሸነፍ። መጨረሻው ነገር ሶስተኛው ነገር ምንድነው? ሰው እንደምታስቡት ስለእናንተ እንደዛ ግድ አይሰጡም። ሰው ሁሉ የራሱ ዓለም ላይ ነው ያለው እና ይሄን ደግሞ በጣም ብዙ ሰዎች እኔንም ጨምሮ ኖቲስ አናደርገውም ነበር። በቃ ሰዎች በቃ እኔን እያዩኝ ይመስለኝ ነበረ ስለኔ በቃ መጥፎ ነገር የተናገሩ ምናምን፣ ግን ፈጽሞ ልክ አይደለም። ሁሉም የራሱ ዓለም ላይ ነው። ሁሉም እንደናንተ ነው የሚያስበው። እናንተ እያያችሁት እናንተ ጀጅ እያደረጋችሁት እንደሆነ ነው የሚያስበውና ሁሉም ሰው እንደውም ጀጅ መደረግን ነው የሚፈራው እንደናንተ ማለት ነውና ይሄን ነገር ስትረዱት በቃ ሁሉም ሰው የራሱ ዓለም ላይ ነው ማለት ትጀምራላችሁ። አሁን ለምሳሌ የሆነ ሰው አደናፍቁት ወይ ደግሞ የሆነ ነገር ሆኖ ምናምን ዞር ብሎ ማን አየኝ ነው ብሎ የሚፈራው ማለት በቃ ማን እንትና አለኝ ብሎ ጀጅ እንዳይደረግ ነው የሚፈራው። ሁሉም ሰው የራሱ ዓለም ላይ ጀጅ እንዳይደረግ ነው የሚፈራው እና ይሄን ራሱ ነገር ማወቃችሁ ለካ ሁሉም ሰው የራሱ ዓለም ላይ ነው ያለውና ሁሉም ሰው እኔን እያየኝ እኔን ጀጅ እያደረገኝ አይደለም እንድትሉ ያደርጋችኋልና ይሄ ኢምፖስተር ሲንድሮም የሚባለው ነገር በጣም ብዙ ሰዎች ላይ አለ። በቃ የሆነ አዲስ ቦታ ስትሄዱ ምናምን ወይ የሆነ ቦታ ስትሄዱ በቃ ሁሉም ሰው እናንተን እያያችሁ ሁሉም ሰው ጀጅ እያደረጋችሁ እንደሆነ ሁሉም ሰው እንደማይፈልጋችሁ እዛ ምናምን እንዲሰማችሁ ያደርጋችኋል። ግን እንደዛ አይደል። ሁሉም የራሱ ዓለም ላይ ነው ያለው። ሁሉም በቃ የሆነ እንደናንተ ፈርቶ ነው ያለው። በቃ ጀጅ እንዳይደረግ ሁሉም እንትን ብሎ ነው ያለው እና እንደውም ከእናንተ በላይ ማስመሰል ሊችሉ ይችላሉ እንጂ ሁሉም እንደናንተ እንደሆኑ ማወቅ አለባችሁ። ይሄን ስታውቁት ለካ ሁሉም ሰው የራሱ ዓለም ላይ ነው ማለት ትጀምራላችሁ። በዛ ይሄ ቪዲዮ ከጠቀማችሁ ይሄን ቻናል እንዳሳደገው ስለሚረዳኝ ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እንገናኝ።